የክርስቶስ ንጉሥ ኖቬና ቀን 3 ጌታ ሆይ አድነን ጠፋን። ወደ ታንኳም ሲገባ ደቀ መዛሙርቱ ተከተሉት። እነሆም ማዕበሉ ታንኳይቱን እስኪደፍናት ድረስ በባህር ታላቅ መናወጥ ሆነ። እርሱ ግን ተኝቶ ነበር። ደቀ መዛሙርቱም ቀርበው ጌታ ሆይ አድነን ጠፋን እያሉ አስነሱት። እርሱም እናንተ እምነት የጎደላችሁ ስለምን ትፈራላችሁ አላቸው። ከዚህ በኋላ ተነስቶ ነፋሱንና ባህሩን ገሰጸ፣ ታላቅ ጸጥታም ሆነ። የማቴዎስ ወንጌል ምዕራፍ 8 ከቁጥር 23 እስከ 26። ኢየሱስ ከደቀ መዛሙርቱ ጋር በጀልባ ሲጓዝ ከባድ ማዕበል ገጠማቸውና ጀልባቸውም በማዕበል ተፈተነ። ባህር በመጽሐፍ ቅዱስ ተምሳሌታዊ ቋንቋ የክፋት ኃይሎች ምልክት፣ ወጀብ በችግር የመውደቅ ምልክት ነው። ክርስቲያኖች በመከራ ውስጥ ሲያልፉ አምላካቸው ክርስቶስም የሌለ ሲመስል የሚነገር ማጽናኛ ቃል ነው። ደቀ መዛሙርቱ በፍርሃት ተውጠው ተጣሩ። ፍርሃት የእምነት ተቃራኒ ነው። ኢየሱስ የደቀ መዛሙርቱን ፍርሃት ነቀፈ። ክርስቶስ በተፈጥሮ ላይ ሙሉ ሥልጣን አለው። አድነን ጠፋን አሉ። አድነን አዳኝ የኢየሱስ ስም ነው። ጠፋን የዲያብሎስ ስም ነው። ኢየሱስ በታንኳይቱ ውስጥ ተኝቶ ሲመስል አጥፊው የወጀብ መሪ ዲያብሎስ አሸናፊ ይመስላል። የተኛ የሚመስል ጌታ የወጀብ የባሕሩም ንጉሥ ነው። የተኛ አንዳንዴም የሌለ የሚመስል እግዚአብሔር እርሱ ሁል ጊዜ በሥልጣን አለ። የእምነትን አስፈላጊነት በተለይ ደግሞ ከባድ ቀውስ ውስጥ በምንገኝበት ወቅት የጎላ ነው። ደቀ መዛሙርቱ በፍርሃት መዋጣቸው እኛ ለኢየሱስ ቅርብ የሆንን ሰው ብንሆን እንኳን በፍርሃት ልንያዝ እንደምንችል ያሳስበናል። ጀልባ የቤተ ክርስቲያን ምሳሌ ናት። በእርሷም ውስጥ ክርስቶስ አለ። ቤተ ክርስቲያን ያስተማረችን እምነት ሁሉ በእግዚአብሔር ማመንና በእሱም ኃይል መተማመን ነው። እናንተ እምነት የጎደላችሁ ለምን ይህን ያህል ፈራችሁ? በክፉ ቀን ፍርሃት በከበበን ጊዜ ሁሉ የሚያጽናና የክርስቶስ ቃል ነው። ምንም እንኳን ችግሮቻችን ከአቅም በላይ የሆኑ ቢመስለንም ቤተ ክርስቲያናችን ሁልጊዜም የምታስተምረን በእግዚአብሔር ስጦታና ጥበቃ እንድንታመን ነው። ይህ በክርስቶስ ለማመን የጥሪ ቃል ነው። የደቀ መዛሙርቱ በኅብረት መጣራት የክርስቲያኖች በጋራ የመጸለይን ብርታት ያሳያል። ቤተ ክርስቲያን የአማኞች ስብስብ ናት። ክርስቲያን መከራ ሲገጥመው ኅብረቱን በጸሎትና በፍቅር ሥራ ማጠናከር ይገባዋል። ጀልባ አንድ ሰው ብቻውን የማይቀዝፈውን ያህል የክርስትና ጉዞም ለብቻ የሚሄዱት መንገድ አይደለም። ቅዱስ ቁርባን መንፈሳዊ ማዕድ ከአንድ ዳቦ የምንቆርሰው የክርስቶስ አካል የሚያደርገን ቤተ ክርስቲያን የምንሆንበትም ምስጢር ነው። ቅዱስ ቁርባን የሌለው የክርስቲያኖች የጸሎት ኅብረት ቤተ ክርስቲያን አያሰኝም። አብያተ ክርስቲያናት እርስ በርሳቸው ዕውቅና እንዲሰጣጡ መስፈርቱ ቅዱስ ቁርባን መኖሩ ነው። በቅዱስ ቁርባን ውስጥ ክርስቶስ ንጉሥ አለ። የእግዚአብሔር ቃል ስለ እምነታችን፣ ስለ መለኮታዊ ኃይልና ሥልጣን እንዲሁም በመከራ ወቅት ኢየሱስ ሁልጊዜም አብሮን እንዳለ እንድናስተውል አድርጎናል። መከራችን ምንም ያህል ያንገላታን የተኛ ክርስቶስ የእኛ ንጉሥ ነው። ክርስቶስን ካነገስን በተቸገርን ጊዜ በደስታችንም ቀን ሁሉ እንጠራዋለን፣ አለሁ ይለናል።
ጸሎት። እግዚአብሔር አባታችን ሆይ በመከራችን ሁሉ አጠገባችን ትገኛለህና እናመሰግንሃለን። በሕይወታችን ከነገሮች ሁሉ አንተን እንድናስቀድምና በአንተ ጥበቃ መታመን እንድንችል አስተምረን። በመከራ ጊዜ ሁሉ የእምነትን ጸጋ እንድታበዛልን በልጅህ በጌታ በኢየሱስ ክርስቶስ ስም እንለምንሃለን። አሜን።